ነው የመንግስት በአጠቃላይ እዚህ ግጭቱን በማቆም የተኩስ በማቆም የሰራዊቱን ከአካባቢው ለማስወጣት የወሰነባቸው መሰረታዊ ምክንያቶችን ለሚዲያ የገለጽነው አለ። ከትላንት በስቲያ ለዓለም አቀፍ ማህበረሰቡ ደግሞ የተለያዩ ጥያቄዎች ስለሚኖሩት የሚኖራቸውን ጥያቄዎች እንዲያነሱ ከጥያቄዎች ተነስቶ ማድረግ የምንችላቸው የትብብር ማዕቀፎች ምን እንደሚሆኑ በመግባባት እንዲቻል ነው የዛሬው ብሪፊንግ የተዘጋጀው። በዚህም ብዙዎቹ እንደሰማችኋቸው በመጀመሪያ የተኩስ አቁሙን በማድነቅ እና በአዎንታ በመቀበል ነገር ግን ደግሞ ከዚህ ወደ ተሻለ እና ዘላቂ ሰላማዊ መግባባት መፈጠር የሚቻልበት መንገድ እንዲከፈት እንደሚያበረታቱ ነው ያነሱት። አብዛኛው የዩኤን የተባበሩት መንግስታት አካላት ደግሞ የእርዳታው አሁን የተፈጠረውን የተኩስ አቁም ታሳቢ በማድረግ በአንድ በኩል ይበልጥ ምቹ ሁኔታ ይፈጥራል፣ በሌላ በኩል ደግሞ መንግስት በተለይ ትግራይ አካባቢ ግጭቱ የነበረበት አካባቢ ላይ ስለማይኖር ቀጣዩ የእርዳታውን ማሳለጥ በሚቻልባቸው መንገዶች ላይ ከዚህ ወደዛ በሚሄደው ትብብርና እዛ ከደረሰ በኋላ የሚኖረው ሁኔታ የተመለከቱ ስጋቶቻቸውን እና ጥያቄዎች አንስተዋል። በዚህ ረገድ እንግዲህ ለሚዲያ ባለፈው እንደገለጽ ነው እርስ በርስ የሚመጋገቡ ግን ደግሞ ተያያዥነት ያላቸው በርካታ ምክንያቶችን እንደ ታሳቢ እንደተወሰደ ተገልጾላቸዋል። አንዱ አስቀድሞም ቢሆን የግጭቱ በኋላ የክስ ጥሪ የወጣባቸው ይፈለጉ የነበሩ በወንጀል ግለሰቦች መጀመሪያም በቁጥር ትንሽ ናቸው። ህወሓት የነበረው አባል በጣም በርካታም ቢሆንም በአመራር ደረጃ በወታደራዊ መኮንኖች ደረጃ የነበሩ ቁጥራቸው ውስን የነበረ መሆኑ ከዚህ ውስጥም በርካታ ያሉት የተያዘም የሞተም ስላለ የቀረው ትንሽ ሆኖ ትንሽ ኃይልን ለመያዝ ግን ይወጣ የነበረው ወጪም ይደረግ የነበረው ግጭት የሚያስከትለው ኢኮኖሚያዊ፣ ማህበራዊ እና ቀውሶች በህይወት ላይም የሚያስከትለው አደጋ እየጨመረ መሄዱ በሁሉም በኩል ማለት ነው እርስ በርስ ከሚዋጉት ከሚታኩሱት አካላት ባሻገር የሚኖረው ተራው ህዝብም በሁለቱም ጫፍ የሚታኩሰው ሰው የሚደርስበት አደጋም በወንጀል የሚፈለጉት ሰዎችን ቁጥር ከሚያመጣው ኢምፓክት ጋር የሚመጣጠን አልነበረም። አንዱ ታሳቢ እሱ ነው፣ ብቸኛው አይደለም። ሁለተኛው ዞሮ ዞሮ ግጭቱ የሚካሄድባቸው አካባቢዎች አንዳንዶቹ በቀላሉ መድረስ የማይችሉ መሆናቸው በሰላማዊ ሁኔታ እንኳን በግጭት በሰላማዊ ሁኔታ የተሟላ ትብብር ተካሂዶ ካልሆነ በስተቀር በቀላሉ እርዳታ ለማድረስ የማይቻልባቸው መሆኑ በግጭቱ ምክንያት ደግሞ መንግስት በቀላሉ በሲቪሊያን አስተዳደር ሊደርስባቸው ስለማይችል እርዳታን በቀላሉ ሊያገኙ የማይችሉበት ሁኔታ መፈጠሩ በዚህ ምክንያት የሚሞት ሰው ሊኖር እንደሚችል የሚራብ ሰው ሊኖር እንደሚችል ይሄም የሚፈጥረው ጠባሳ በጣም ከፍተኛ ስለሚሆን ቅድም እንደተባለው አነስተኛ ቁጥር ያላቸውን ሰዎችን ለማያዝ ተብሎ በሂደቱ የሚጎዳው ማህበረሰብ እየጨመረ ከመሄዱ ጋር ተያይዞ ግምት ውስጥ እንደገባ፣ ሶስተኛው ያው ዞሮ ዞሮ ከኤርትራ መጥቷልም አማራ መጥቷልም ወዘተ የሚባለው ቅስቀሳ ልጠፋ ነው፣ ልትበን ነው፣ ልትወረር ነው የሚሉት በርካታ ቅስቀሳዎች ማህበረሰቡ ውስጥ የፈጠሩት የራሱ ጫና አለ። በዚህ ምክንያትም መነሻ በማድረግና በማስገደድም ጭምር ደግሞ በግጭቱ ውስጥ የሚገቡት ወጣቶች ቁጥር በእድሜያቸው አነስተኛ የሆኑ ታዳጊዎች የሚባሉትንም እያካተተ መሄዱ በዚህ ግጭት ውስጥ የሚሞት ሰው የሚጎዳ ሰው እየጨመረ መሄዱ እንደማይቀር ይሄም ማህበራዊ ትስስሩን የቀጣይ አብሮነቱን ሊጎዳ እንደሚችል በዚህ ምክንያት ነገሩን ሰከና መመልከትና ሌላ አማራጭ ማየትም እንዳንድ ታሳቢ የሚወሰድ መሆኑ ሶስተኛው ምክንያት እንደነበረ፣ አራተኛው ደግሞ አሁን ከእርሻው ስራ ጋር ተያይዞ እንግዲህ እርዳታ ተሰጥቶም መጀመሪያውኑ ችግር አለ። እርሻ በነበረበት ጊዜ ግጭት ባልነበረ ጊዜ በፊት እንደምታውቁትም በርካታ ሰው ከ1.8 ሚሊዮን ሰው በላይ በእርዳታ የሚኖር ነው ያለው። አሁን ግጭት ተጨምሮበት እዛ ላይ የእርሻ ጊዜው በግጭት ምክንያት ከባከነ አጠቃላይ ህዝቡ ያለ እርዳታ መኖር የማይችልበት ደረጃ ይደርሳል። ይሄም ሀገራዊም ቀውስ ነው የሚፈጥረው። በሂደቱም ደግሞ በዚህ ጉዳይ የሚባከነው ነገር ከቀልብም ከአጠቃላይ ትኩረትና የሀብት ብክነትም የሚያስከትል መሆኑ በሂደቱ ደግሞ ሊጎዳ የሚችል ሰውም እየበዛ እንደሚሄድ ምንም አይነት እርዳታ እንኳን ቢመጣ ሰዎች ራሳቸው ሰርተው ጥሪት ቋጥረው ከሚኖሩበት የስነ ልቦናም ይሁን የኢኮኖሚ አቅማቸው እጅግ የተለያየ ስለሚሆን በዚህ መንገድም ለዚህም ተጨማሪ እድል በመስጠት ግጭቱ ቢወገድ
ማዳበሪያውም ስንዴውም በቀላሉ ይገባል ብቻ ሳይሆን አርሶ አደሩም ተረጋግቶ የማረስ ዕድል ያገኛል የሚለው ዋንኛው የሆነው በእነዚህ በአራቱ ድምር ውጤቶች ተንተርሶ ታክስ ቢቆም እየተጨራረሰን ከተባለ ተያይዞ መውደቅ ይቻላል። እየገደሉ እየጨረሱ እየረሸኑ ጄቱንም ሄሊኮፕተሩንም ፈንጁም ተጠቅሞ እንግደል ከተባለ እየጨረሱ መሄድ ይቻላል። ከዛ ውጤቱ ምን ይሆናል ነው ጥያቄው። ሰው እየጨረስክ ሰው ነፃ አታወጣም። ሰላማዊ ነገር ፈጥራለሁ ብለ በሰላም ነው የነበረን ሰው እየገደሉ መሄድ አይቻልም። ይሄ ነገር በዚህ መንገድ የሚቀጥል ከሆነና በፊት ለፊት የሚደረግ ውጊያ ዩኒፎርም ተለብሶ ከሚደረግ ውጊያ ወጥቶ መንደር ውስጥ ገብቶ ከተራ ነዋሪው ጋር የተቀላቀለ ከሆነ የሚጎዳው ሰው ቁጥር የትየለሌ መሆን አይቀርም። እንደዛ ደግሞ ከሆነ ዘላቂ ሰላም የሚባል ነገር አይመጣም ማለት ነው። ስለዚህም እነዚህን አራቱ ነገሮች ታሳቢ በማድረግ ተኩስ ቢቆም ወታደሩ ወደ ኋላ ቢሰበሰብ ስለዚህ እየተመጣበህ ነው ልጠፋ ነው የሚባል ነገር አይኖርም ማለት ነው። የሚሄድ ሳይሆን ወደ ኋላ ያፈገፈገ ስለሚሆን በዚህ መንገድ ቆም ብሎ ወደ ሰላም አማራጭ ለማየት የሚቻል እድል ይኖር ይሆናል ወይ የሚል ታሳቢ የነዚህ የአምስት ምክንያቶች ድምር ውጤት የነበረ ውሳኔ ነው። አንደኛው ከአንደኛው የበለጠ ትኩረት ሊሰጠው ይችላል። አንደኛው ከአንደኛው የበለጠ የአሁን የቅድመ የሚሰጠው ሊሆን ይችላል። ግን የሚያያዙ ናቸው በሚል እሱ ተገልጾላቸዋል። ይሄን ተቀበለው ነገር ግን አሁን ባለው ሁኔታ በአንዳንድ መንገድ እንደሚሰማው በአደባባይም በይፋም ወደ አስመራ ወደ ኤርትራም ሄደን እንዋጋለን ወደ አማራም እንሻገራለን የሚለው ውሳኔ እንደተጠበቀ ሆኖ እስከ ትላንት ምሽት በነበረ ጊዜ የተወሰነ በኮራም አካባቢ መታኮስ ወደዛ ተሻግሮ ግጭት ለመፍጠር የሚደረግ ጥረት እንደነበረ ተነስቶለታል። ዓለም አቀፉ ማህበረሰብ እስካሁን ድረስ መንግስት ላይ ነው ጫና የሚያደርገው። የተከፈላቸው ሎቢስቶችም ይሁኑ የተከፈላቸው የውጭ ሚዲያዎችም ይሁኑ በተለያየ መንገድ ሰው ቀርቦ የተነገራቸው የተዛባ መረጃ የያዙ ያንዳንድ የባለብዙ አካላት አማራሮችም ይሁኑ ሂደቱን ወደ አንድ በኩል የሚያጋድል በማድረግ መንግስት ላይ ብቻ ጫና በማድረግ በሂደቱም መንግስትን ብቻ ሳይሆን ሀገሪቱንም ሸብረክ የማድረግ ውጤት ያለው ቀጣይነት ያለው ተጽዕኖ የሚያሳርፉ አካላት አሉ። ስለዚህ አሁን መንግስት ተኩስ ስላቆመ ሁለተኛም ወታደሩን ስላወጣ አሁን በቀረው ቦታ ላይ እንዴት ትብብር ይደረግ የሚል ነው እንጂ በፊት የጀመሩትን ወቀሳ የመቀጠሉ ጉዳይ እንደማይዋጣ ይሄም ለሀገሪቱ እንደማይጠቅም የተለየ ኢንተረስት ያላቸው አካላትን ይፈይድ ይሆናል። የኢትዮጵያ እውነተኛ ወዳጅነትም እንደማይሆን ኢትዮጵያንን እንደማይታደግ ወይም ኢትዮጵያን በማዳከም ወይም ደግሞ ኢትዮጵያን በከፍል አካሏን ለመቁረጥ የሚደረግ ሴራ ያግዝ ይሆናል። ነገር ግን ኢትዮጵያን አንድ ለማድረግም የኢትዮጵያን ህዝብ ለማገዝም የማይውል አንዳንድ እንቅስቃሴዎችና አባባሎች በሄድ ኳርተሮቻቸው በኩል የሚመጡ እንሰማቸው ስላሉ እነሱን እንዲያስቆሙ ህዝቡ እንዳይጎዳ ለሚደረገው እርዳታ ግን በዚህ በኩል በተለይ መንገዶችን በማጽዳትም ትብብሮችን በመቀጠልም የኮሙኒኬሽን መሳሪያዎችን እንዲያስገቡ የሚጀምረው አሰራር እንዲቀጥል ቪዛ መተው ለማገዝ የሚፈልጉ ካሉ ቀለል ያለ ቪዛ ፕሮሰስ ተጀምሮላቸው መግባት እንደሚችሉ እሱ ተረጋግጦላቸዋል። ሌላኛው ስጋት የበረራ ወዘተ የነበረው ጥያቄ ያለው በተለይ የዩኤን አውሮፕላኖች ለእርዳታ ሰው ለማውጣት ለማጓጓዝም አንዳንድ እርዳታ ለማጓጓዝም የሚፈልጉ ከሆነ በረራ ጥያቄ ያላቸው የበረራን በተመለከተ ከአዲስ አበባ ሲያርፉና ሲነሱ በቂ ድጋፍ ይደረግላቸዋል። የአየር መንገዱ አየሩ ስፔሱ ይከፈትላቸዋል ይፈቀድላቸዋል በጥንቃቄ ተፈትሾ መሬት ላይ ለሚሆነው ጉዳይ ላይ ግን መንግስት ስለሌለ መንግስት ኃላፊነት የሚወስድበት እድል ለጊዜው ዝግ ነው ቢፈልግም ስለማይችል ማለት ነው። መንግስት ይግባና ይቋጠር ከተባለ ግን እንደገና ተዋጉና ያዙት ከተማው እንደማለት ይቆጠራል። ስለዚህም አሁን መቀሌ ሲያርፍ ወይም ሽሬ ሲያርፍ የሚፈጸመውን ጉዳይ በተመለከተ አደጋም ቢደርስ የሚወስደው አካል ሌላ እንደሚሆነ መንግስት እንደማይሆን ይሄን አውቀን ግን መተባበር እንደምንችል ይገልጸንላቸዋል። ዋና ዋና ጉዳዮቹ እነዚህ ናቸው የነበሩት። በዚህ ላይ መግባባት አለ። ይሄን መግባባት ይዘን በእኛ በኩል ቀደም ሲል የተዋቀረው ኮሚቴ አለ። የተለያዩ ሚኒስቴር መስሪያ ቤቶች ያሉበት ሰላም ሚኒስቴር፣ አደጋ መከላከልና ዝግጁነት፣ አሁን ትራንስፖርት ሚኒስቴር የተጨመረበት አለ። በሌላ በኩል ውጭ ጉዳይ የግንኙነቱን በማሳለጥ ረገድ የሚወስደው ሚና ይኖራል። ስለዚህ ችግር ካለባቸው ፍላጎት ካለ ጥያቄዎች ካሉ እሱን ፈጠን ብለን እየተነጋገርን ምንም አይነት እርዳታ ችግር በማያጋጥም መንገድ እንዲፈስ ለማድረግ ተሞክሯል። አሁን አንድ ትንሽ ችግር የሚፈጠር ያለው በምዕራብ በኩል ያለው የተከዜ ድልድይ ተሰብሯል። ተያያዥ ሌሎች ትናንሽ ድልድዮችም ተሰብሯል የሚል ያለው እንግዲህ የተለመደ ትሬንድ ነው። ድሮም ሲሰበር ነው በግጭት ጊዜ የነበሩት በዛ በኩል አሁንም ይበልጥ ጉዳት ደረሰ ተብሎ ህዝብ ተራበ ተብሎ እርዳታ የሚጓጓዝበት መንገድ ለማሳጠር ድልድይ ተሰብሯል የሚል ፕሮፓጋንዳ ለመስራት የሚያስችል መነሻ ያለው ተግባር ሊሆን ይችላል የሚል ግምት ነው ያለው።
ምክንያቱም እርዳታ ለማፍሰስ በቂ ዝግጅት የተደረገ እንደገና መንገዱን መቁረጥ ድልድዩን መስበሩ አስፈላጊ ተግባር ነው ተገቢ ተግባር ነው ብለን አንወስድም ግን ይሄ ተፈጥሯል ስለዚህ መንግስት አሁን ይሄን ቶሎ ብሎ ለመጠገን እንደገና ተጨማሪ ወጪ ያወጣል ማለት ነው ቀጥሎ ጥያቄ ያነሱት የባንክ የቴሌኮሙኒኬሽን ሰርቪስን በተመለከተ ነው የራሳቸውን መሳሪያ ይዘው መገልገል ይችላሉ ነገር ግን ባንክን በተመለከተ ሰራተኛን አስገብተህ ገንዘብን አስገብተህ አንቀሳቀስ ለማለት መንግስት ስልጣን የለውም ባንኮች ለትርፍ ነው የሚሰሩት ሰርቪስ ነው የሚሰጡት በዚህ ምክንያት ሪስክ ዋስትና ተገብቶላቸው ካልሆነ በስተቀር ሪስክ ወስደው ግጭት ያለበት ቦታ ላይ ሄዱ ፈቃደኛ ሆኖ የሚሰራ ባንክ አለ መንግስት ያበረታታል ፋሲሊቴት ያደርጋል ነገር ግን ተገዶ ይሄኛው ባንክ መቀሌ ስራ ይሄኛው ደግሞ አዲስ ስራ የሚባል ትዕዛዝ ለመስጠት የትም ሀገር ስለሌለ ልምዱም ስለሌለ እሱ ማድረግ እንቸገራለን እሱ እንዲገነዘቡ ነው ሁለተኛው የቴሌም በተመለከተ ቴሌኮም ባለፈው በግጭቱ ጊዜ ህዋት ሲወጣ አፈራርሶ ተሄደ ማት የቴሌኮም መሳሪያ የነበረው ይሄንን ለመጠገን በቢሊዮን የሚቆጠር ገንዘብ አወጥቷል ቴሌኮም በሂደቱ በአስራዎች የሚቆጠሩ ኢንጂነሮችና ቴክኒሻኖችን አጥቷል እየጠገኑ ነው የተገደሉት ኤሌክትሪክ ፓወር በተቋረጠበት ሰዓት ላይ ኤሌክትሪክ ለመጠገን የሄዱ በርካታ ኢንጂነሮች በኤሌክትሪክ ፓወር መስሪያ ቤታችን በኩልም የተሰው አሉ በህይወት ሳይዋጉ ለነዋሪው መብራት ለመቀጠል ለነዋሪው ቴሌኮሙኒኬሽን ለመቀጠል ሲሰሩ የተገደሉ ማአት ናቸው አሁን ይሄኛው ሁኔታ ባለበት ተመልሰን የሰው ኃይላችንን ለመላክ እንቸገራለን የሚሉ ኮንሰርኖች ካሏቸው መንግስት ሪስክ ለመውሰድ የሚቸገራል እና ለማስገደድ የሚቸገርበት ሁኔታ አለ እሱን እንዲገነዘቡ ለማድረግ ተሞክሯል ማለት ነው ስለዚህ በአንድ በኩል ዓለም አቀፉ ማህበረሰብ የመንግስትን ተኩስ አቁምና ወታደሩን መሳብ እንደሚያደንቀው ሁሉ በሌላ በኩል ያለ ጠባጫርነትን ደግሞ ካልኮነነ ለዚህ የሚደረግ በቂ እርምጃም ካልወሰደ የመንግስትን ተኩስ አቁም አፕሪሺየት ማድረጉ ማድነቁ ብቻውን ትርጉም የለውም ማለት ነው ለምን እንደሚፈርስ እየታወቀ ማድነቅ ነው የሚሆነው ሁለተኛው መንግስት የበኩሉን እያደረገ ያለም በቂ ትኩረት ሰጥቶ እሱ ላይ ተጨማሪ ሰላም የሚመጣበት መንገድ ለመገንባት እንደመሞከር አሁንም መንግስትን መቀጥቀጥ መደብደብ ስራዬ ብሎ የተያያዙ አንዳንድ የምዕራብ አካባቢ ያሉ ሚዲያዎችም አሉ የተከፈላቸው ግለሰቦችም አሉ የአንዳንድ አካላት ኃላፊዎችም አሉ እንደዚህ በሚያደርጉት ትዊት ማየት እንችላለን በሚሰጡት መግለጫ ማየት ይቻላል ይሄ ኢትዮጵያ ወዳጅነት ሳይሆን ኢትዮጵያን የማፍረስ አንድ ተልእኮ ያለው ሴራ አካል ስለሚሆን ከዚህ እንዲቆጠቡና የመንግስትን ድጋፍ አበረታተው ማንኛውም አካል ይሄን ተኩስ አቁም ተግባራዊ በማድረግ ሂደት ላይ የበኩሉን ድርሻ እንዲወጣ በዚህ ረገድ የሚመጣ ከየትኛውም ጫፍ ጠባጫርነት ካለ ይሄን እንዲኮንን በእኛ በኩል ያለንን ሐሳብ ነው ያካፈልናቸው ከሞላ ጎደል የተግባባንበት ይመስላል ቀጣይ መረጃዎች በሚኖሩበት ጊዜ እንኑ እየገለጸን ለማለፍ እንሞክራለን ማለት ነው ለዛሬው አመሰግናለሁ